እሳቸው ጋር ወስደን ይሄ መድኃኒት ንጹህ ነው ደህና ነው እንዴት ነው ትጋሽ ሰላም ነው እንዴት ነህ ወላንሳ ወደ ታች ውረጂ ዝም ብለሽ ቀጥ ብለሽ ወደ ታች ባለው ሰላም ሰላም ቤተሰቦቻችን ዝናብም እየመጣ ነው ሲያስገመግም እየሰማችሁ ነው አንድ ጉዳይ ነበረችን ዛሬ እንግዲህ ትላንትና ማታ እሙዬ ያን መድኃኒት ተቀብታ ይሄ ነው ማይባል በጣም ትልቅ ለውጥ አግኝተናል ስለዚህ እግዚአብሔር እናመሰግናለን ግን ደግሞ ሁሌም ቢሆን ቤተሰቦቻችን የሚሉንን ነገር መስማት አለብን አይደል እንዴ ቤተሰቦቻችን ከሚሉን አንዱና ዋነኛው ነገር ደግሞ ምንድነው እሱ ወላንሳ ጠላታችሁ ነች እና የወላንሳ ግን ትላንትና ለምንድነው ደስ ያላለ ማለት እሷ ስትድን ምናምን ምክንያቱም ያንተም ነገር ኮሜንት ላይ ስለተጻፈ ማለት ነው ማለት ተደስቻ ነበር አይደለም እኔ አሁንም የወሰድኩት በምን እንደሆነ ታውቃለህ አልተደሰትክም ማለት ምናልባት ወላንሳ ተንኮል እያሰበች ከሆነ የመድኃኒቱም ሰውነቷም ያቆሳስልም ነገር ሊሆን ይችላል ብለ ስላሰብክ ነው ብዬ ነው እኔ ዝም ያልኩት ማለት ነው አብረን ነበር የተደሰት ነው ደሞ ሰው ስላለ ነው እስከ ጥግ ድረስ አልተደሰትም ሰው ስላለ ነው እንደዛ ለማንኛውም እየሄድን ለምን ንገረኝ ሰው ስላለ ነው እንደዛ የምትለው አይደለም ዳንኤል እኔ ወላ አንተን ስላመንኩ እኮ ነው እነዚህ ነገሮች ሁሉ እየተፈጠሩ ያሉት ለማንኛውም ዝናብ እየመጣ ስለሆነ እየሄድን ነው እኔ አምናለሁ ትላንትና የሞህት የሞወንድም ስለሆንኩኝ ብቻ ነው እንደዚህ አይደለም ትላንትና ራሱ እንድገባ ራሱ መፈቅድልኝ ለዛ ልንገርህ ትላንትና ቤተሰቦቻችን ለማጋነና ዳንኤል አዳምጠኝ ትላንትና ቤተሰቦቻችን ብዙ ነገር ሲሉ አይ ደስ ያላለው ምናልባት ወላንሳ መጥፎ ነገር እያደረገች ሆኖ ስለተሰማው ነው ደስ ያላለው እስከ ጥግ ድረስ ብለናል ያንን ደግሞ ደስታ ሙሉ ለማድረግ ደግሞ የመድኃኒቱን ሳምፕል ይዘመተናል በዚህ ቃ ማለት ነው የተቀባችው መድኃኒት ይዘመተናል ይዘን የመጣ ነው ደግሞ አንድ ምናቃቸው ትልቅ ሰው አሉ እዚህ እሳቸው ጋር ወስደን ይሄ መድኃኒት ንጹህ ነው ደህና ነው ያ ቢያንስ ያውቁታል ታውቃለህ በምን እርግጠኛ ነው ሰውየው እንደሚያውቀው እንደማያውቀው አይደለም ከእድሜም ከምንም አንፃር በሰል ያሉ ሰዎች ስለሆኑ ሊያውቁት ይችላሉ ነው እያልኩ ያለው ጊዜያችንን አናቃጥል ሌላ ደግሞ ማረጋገጥ መፈልገው ምንድነው ወላንሳንም እዚህ ቦታ ነው ብዬ ጠርቻታለሁ ምን አደርጋለሁ ጋሼ ምናልባት ወንጀሉ የተፈጸመ ሰሞን እዚህ አካባቢ ስራ ስታቀነባብር ጉዳይ ስትፈጽም ምናምን አይቷት ከሆነ የሚያቋት ከሆነ ይናገራሉ ማለት ነው እና ሁለት ነገር ነው ዛሬ አንድ እሷን ይዘመተን የሚያቋት ከሆነ መጠየቅ ሁለት ደግሞ መድኃኒቱ ትክክለኛ ነው ትክክለኛ አይደለም ያድናታል ወይ ይሄ የባህል መድኃኒት ትክክለኛ ሰው እየጠየቅ እንደሆነ እንዳልሆነም ግራ እየገባኝ ሲጀመር የሰውዬ ምንም ነገር የሚያውቀው ነገር ያለ አይመስልም ይሄው ያው ግን ቆማል እዛ ራሱ ማለት ነው ስለዚህ ሄደን እንጠይቃቸውኛ አንተ ሲጀመር ምን ለምንድን ነው ደግሞ እሱ ነው ያስከው ውሻ በእናት አይናኩም በጣም የዋህ ውሾች ናቸው አንተ ሲጀመር ነገር ያለበትን ሰው ነው ውሻ የሚባለው አዎ ችግር ያለበት እኔን እስቲ እኔ ምንም አያረጉኝም አይነኩኝም እኔ ጣለው እንዳታስበላ ጣልዛ በቃ ለምን ታስፈላናለህ ብቻ አይበሉም ሰው ሲጀመር እነዚህ ውሾች እንዴት ነው ትጋሽ ሰላም ነው እንዴት ነሽ አይናኩም ሰላም ነው እንዴት ነሽ እንዴት ነሽ ሰላም ነው አለን እንዴ እንትን ልላት የሆነ ነገር ላረገሽ መስሎት ሊበላይ ነበር ተንኮለኛ ሰው ያውቃል ውሻ አዎ ውሻ ተንኮለኛ ሰው ያውቃል ዱላ ይዛ እኮ ነው ታውቃለህ እንዴት ነው ጋሽ አለን እግዚአብሔር ይመስገን አለ ዛሬም ተመልሰን መጣን እንግዲህ ችግር የለም ያው እድሜ ለእናንተ በህይወት እስከ ዛሬ ቆይታልናለች ምናልባት ከጠራችሁን ቀን ትንሽ አዎ ምንም አትልም ከጠራችሁን ቀን ትንሽ ዘግይተን ቢሆን ኖሮ ዛሬ በህይወት ላናገኛት እንችል ነበር ግን ያው መድኃኒት የምታውቀው ነገር በእናንተ ውለታ እንግዲህ በህይወት ታርፋልናለች እና ከእግዚአብሔር ጋር ማለት ነውና እንደ ካራምራም ያስፈልግ በቃ ወደ አንተ ምንድነው ስንት መጀመሪያ ማመስገን አለብህ እኔ ጋሽ የመጣሁትም እርሶንም ለምን እንትን ይላል ይሄ ልጅ ለምንድነው ግን ምን
ያለ አው እንግዲህ ምናልባት እህቱ እጃለበት እንዴ አረ ለእህቱ ስለተጎዳች ብለን ነው እንጂ የምናስበው። እንግዲህ ትላንትና አንድ ነገር ሆኖ ነበረ። እጇ ተንቀሳቀሰ ምናምን አው የባህል መድኃኒት ተቀባች ምናምን። ያንን የቀባቻት ደግሞ የሆነች ልጅ አለች። አሁን እሷ ልጅ አላመናትም። እሱ ጥቃት ልትፈጽምብን ነው ቤታችን ድረስ የመጣችው እያለ በዛ ተናዶ ነው። ስለዚህ ነው መድኃኒቱንም ራሱ አትቀባ ምናምን እያለ ነው በግድ የቀባናት ማለት ነው። ግን ለውጥ አየንበት። እጇ ጣቷ ሲንቀሳቀስ አይተን በቃ በደስታ ምናምን እንደው እናንተ ብትኖሩ ብያለሁ። ተመስገን አይደለም ለአንድ ቀን ለሁለት ቀን ሊሰራ ይችላል እጇ። ከዛ በኋላ ባይንቀሳቀስ ለምን አንተ እግዚአብሔርን በክፉ ነገር ማሰብ ጥሩ ነው እንዴ? በመልካም ነገር ማሰብ ነው። ሳይታሰብ የገባ ሰው ነው። አሁን ቤታችን እኮ ዝም ብሎ በርግዳ ነው የገባችው ሴትዮዋ። ለዛ ነው እኮ እኛ ተጠረጠረ። እኔ ደግሞ ቆይ ይሄን ነገር እኮ ማረጋገጥ ይቻላል። እንደውም ጋሼ እዛ አካባቢ ሲኖሩ ጠይቄ ነበር ስለርሶ ማለት ነው። መድኃኒት ምናምን ይቀመማሉ፣ መድኃኒት ምናምን ለሰዎች ይሰጣሉ እንደዚህ ምናምን ሲሉ ሰማሁኝ። ስለዚህ ያ መድኃኒት ትንሽዬ ይዘነው መጣን እና ምን እንደሆነ እንዲያረጋግጡልን ነው አንደኛ ይዘን የመጣ ነው። ሁለተኛ ደግሞ ወላንሳ የምትባለውን ሴት ምናልባት እዚህ አካባቢ ወንጀሉ ሲፈጸም ነገሮች ምናልባት የሆነ ጉዳይ ለማስፈጸም እጇ ካለበት ማለት ነው መታ ከዚህ በፊት አንቺም ብትሆኚ እዚሁ ስለምትይ አይታችኋት ከሆነ ከዚህ በፊት አይታችኋት ከሆነና የምታቋት ከሆነ ልናሳያችሁ እሷንም ይዘና መጣናል። እዛ ጋር ጠብቂኝ ብለናት ነው። ሌላው ደግሞ ምንድነው ቆይ በፎቶ አይደለም በአካል ነው የምናሳየው። አዎ አይተው በአካል ካወቋት እናቃታለን፣ አይተናት እናቃለን ነው። ካላወቋት ደግሞ አይቺ ልጅ አዲስ ከሆነች ደግሞ ችግር ላይ ይኖርባት ይችላል እነሱ ማያውቋት ከሆነ። አንድ እሱ ነው። ሁለት ደግሞ ምንድነው ዝናብ እየመጣ ነው። ግን ዝናብ እየመጣ ነው። ዝናብ አይገልህም። መጠለያም አለ፣ ቤትም አለ። ችግር የለም። ያው እዚህ ጋር ቤት አለ እኮ እኛ እዚህ ነው የምንኖረው። እና ደግሞ ጋሼ እዛ መሄዳለን እናንተ ማለት ነው ላደረጋችሁልን ነገር እንግዲህ ቤተሰቦቻችንም እያዩ ስለነበረ ሁሉም አመስግነዋቸዋል። እግዚአብሔር ይስጥልን ጥሩ የሙየን ነፍስ ስላተረፋችሁ። ግን አንዳንዶች ደግሞ ምን ይላሉ? ለምንድነው ሰዎቹ ሁሌ እናንተ እዛ ስትሄዱ ሰዎቹ እዛ የሚገኙ ችግር አለባቸው አሉ። እናንተም ማለት ነው። አይ ለሱ ደግሞ መልስ እንጠይቅላችኋለን። ለምንድን ማለት እዚህ ነው እኛ እኮ ተፈቀደ እዚህ ጋር ለምንሰራ የስራችን እዚህ ስለሆነ እዚህ ነው የምንኖረው እንጂ ምንም ነገር የምናውቀው ነገር የለም። ሌላ ነው ከደሙ ንጹህ ናችሁ፣ ምንም የለባችሁ። እጃችን ራሱ በአሻራ ይታይካል። ግን እንሄድልሃለን ችግር ኧረ እኔ እናንተን እኮ ጠርጥሬ ሳይሆን አይ እንዴ ታይልህ ማለት ነው ነገሮች አዎ አይ እኔ ሲጀመር እኔ ለበግሌ አልጠረጠርኳችሁ። ለምን ሰውን ፊቱን አይታችሁ የዋ ሰው እኮ ያስታውቃል። ውሾቻችሁ እንኳን የዋ ናቸው አይደለም እናንተ ማለት ነው። ስለዚህ አንቺም ልጅሽን ይዘሽ እየተንከራተትሽ ምናምን እና አሁን ጋሼ መድኃኒቱን እንደው እንዲያዩልንና መጥፎ ነው ወይስ ጥሩ ነው ምናምን የሚለውን ቀስ ብለው አይተው አሽትተው በሚገባውት መልኩ ትንሽ ወሰዱ። ይሄ በጣም መልካም ነው። ጥሩ ነው። ይሄ መልካም ነው። ያሻሽላታል። ምንም የለበትም። ጥሩ መድኃኒት ደስታ ሙሉ አድርገው። ወላንሳ እየረዳችን ነው። በጣም አላቅም። ምናልባት መጥፎ ነገር ሊሆን ይችላል፣ ግን መጥፎ ነገሩ አይደለም አሁን እየሆነ ያለው ገብቷል። እየረዳችን ነው። መድኃኒቱም ጥሩ ነው ተባለ። በቃ እናመሰግናለን። እግዚአብሔር ይስጥልን ጋሼ። አንድ ሰው ሊያጠቃ ሲፈልግ ጥሩ ነገር ነው መጀመሪያ የሚያሳይ። አይተዋውቁ ማለት እነዚህ ሰዎች ወላንሳና እቺ ሰው ደግሞ እሱ እናረጋግጣለን። አሁን ጠርተናት ማለት ነው። አይተዋውቁም። ወላንሳና ትተዋወቃላችሁ? ወላንሳ የሚባል ስም ሰምታችሁ ታውቃላችሁ? መቼም ሌላ ነገር የለባቸውም። ንጹህ ናቸው። ዳንኤል እኔ ከዚህ በኋላ ፊትን ካኮሳተርክ ከዚህ በኋላ ከተናደር ከዚህ በኋላ ከተበሳጨ አይኔ ሁሉ ወደ አንተ ይዞርና ችግሩ አንተ ጋር እንዳለ ነው ማስበው። ግን መድኃኒቱ ንጹህ ነው። 7 ቀኑን ዛሬ ሁለተኛ ቀን ቀብተናታል። 7 ቀን ነው የተባለው እና አሁን ስንት ቀን? 5 ቀን ይቀራል። 5ቱን ቀን ቀብቻት እኔ
አያለው መጨረሻው ማለት ነው። በቃ አመን እንዴ መልካም መድኃኒት ነው። ደግሞ እሱ እየከለከለኝ ነው። አታድርግ እንደዚህ አትቀባት ምናምን። ጥሩ ነገር ኮለ ከተንቀሳቀሰች እኮ ችግር የሚፈጥር በሆነ ነው ሌላ ነገር መድኃኒት አቃለ ነው ሁሌ እንትን ይላል። ይሄ መድኃኒት ምንድነው? መድኃኒት ለግማል እሱን ጠይቆ እኮ ማረጋጋት ይችላል። ብዙ መድኃኒት ያውቃል። እኔም ስለሚያውቁ ብዬ ነው። አካባቢ ለምንድን ነው እሱ ብቻውን እዚህ የተቀመጠው? ቆይ እንዴት ብቻውን? ይሄንን እየቀረጽላችሁ ይሄን እየጠበቁ ነው። ምን ሆነ ነው አንተ እንጂ ለሌላ ነገር አይደለም። እዚህ እንትን ይሄን እኮ ማረጋጋት ይችላል። ከፈለጉ እኮ ወረቀት እኮ ሊያሳዩ ይችላሉ። የሥራ ከሆነ ለምንድን ነው ታዲያ መድኃኒት የምትቀምም? ሞያ አለው። ምን ሆነ ነው አንተ? ዳንኤል በክፋት አትውሰድ። ትልቅ ሰው ናቸው ደግሞ እንደዚህ አታውራ። እኔ ካንተ በላይ የረዱኝ እነሱ ናቸው። ህይወቷን አትርፈዋል። ቆይ እኔ ልንገር አሁን ማለት ነው እኛ እኮ አልደረስንም። ያ ችሎታን አትጠቀምም። እቺ ብር ከዚህ ብር ያገኘው ይሄ ብር ሀብታም ያረግ ችሎታ እኮ ነው። ሀብታም ያረግ ችሎታ ያለው እዚህ መጥቶ ሌላ ነገር ለምን ሰው ጥበብም ኖሮት ወደ ለምን በገንዘብ ብቻ ታስባለህ? ሰው ጥበቡን አንዳንዴ በገንዘብ ብቻ አይጠቀምም እኮ። ስንት በየክፍለ ሀገሩ መድኃኒት ቀማሚ አሉ። መድኃኒት 5 ሳንቲም አያስከፍሉ። ከተፈጥሮ ነው የምናገኘው። ስለዚህ ተጠቀሙት። እዛ ጋር እጽዋቶቹ ማለት ነው። ይሄ መድኃኒት ነው። አዎ እያንዳንዱ ነገር መድኃኒት ነው ከተጠቀምኩ። በሌላ ነገር እንትን አትውሰድባቸው። ለምን እጠራታለሁ? ወላንሳ ደውዬ እጠራታለሁ። ስልክ ስትይዛ በአካል መጥተው ያቋታል አያቋትም የሚለውን ነገር እንትን ማድረግ ነው። አሁን እኮ እቺ ሴትዮ እዚህ ነገር ስታረግ እንድጠቁሙ ነው እኮ ገባችሁ? ወላንሳ ወደ ታች ውረጂ። ዝም ብለሽ ቀጥ ብለሽ ወደ ታች ባለው መንገድ። አዎ ቶሎ። እሺ ነይ። ያው እየመጣች ነው። ቆይ ትምጣና እንግዲህ ካወቋት ጋሼ እንዳይዋሹ ሁሉ አንቺም ካወቃችኋት የዛን የወንጀሉ ሰዓት ኖረች አልኖረች ትነግሩናላችሁ። እዚህ ነበረች አካባቢው ላይ ራሱ ከታየች ችግር የለም። በራሴ ችግር የለም። አትኮሳተሪ። ምንድነው አትኮሳተሪ? እነሱ ጋር እነሱ ያቁሻል አያቁሽም ለማለት ነው። እነሱን ነው የምንጠይቀው። አንቺ ዝም ብለሽ ቁሚ። ለምን ነው ጠራችሁ? ያቁሻል አያቁሽም የሚለውን ነገር ለመጠየቅ ነው። መድኃኒቱ ደግሞ ያመጣሽው መድኃኒት አይተውታል ጋሼ። ጥሩ ነው እንጂ ጨብጭ። ጥሩ ነው አልንሽ እኮ። ነይ ቆይ። ያቋታል ጋሼ? ደህና ነኝ። አይተዋት አያውቁም። እዚህ አካባቢም አይተዋት አያውቁም። አንቺስ እኔ እንደዚህ አይነት ሴት ራሱ አይቻለሁ። አታስታውሽም? ምንም በቃ ይኸው እኔ ሲጀመር ይኸውልህ እንዴ እናንተ ወሬ ሳትሉኝ ሄድሽ። በቃ እሺ ሂጂ። ይኸውልሽ እኔ ካወቁሽ ብዬ ነው። መድኃኒቱንም ደግሞ አሳይተን ለጋሼ ጥሩ ነው ብለውናል። በቃ ታዲያ ጥሩ ባይሆን ነው ማጠ ነበር። ኧረ ወደ ከዝናብ ላይ ወደዛ ውስጥ ነው። አንተ ከሷ ጋራ ችግር አትፍጠር። ያሟል እንግዲህ ቆይ ዝም በሉ በቃ። አንተ አትጣሉብን። እዚህ ጋር ላደረጋችሁልን ነገር ሁሉ እጅግ በጣም አድርገን እናመሰግናለን። እናንተ እዚህ ባትኖሩ ኖሮ ትንሽ እንኳን ቆይተን ቢሆን ኖሮ በነገራችን ላይ አውቀሻቸዋል። እሙ እዚህ ወድቃ ያነሷት ሰዎች ናቸው። እሱ ማለት የጠሩም ማለት ነው። በጊዜው ጠርተው ነው ህይወቷ የተረፈው እንጂ ትንሽ ቆይታ ቢሆን ኖሮ ሞታ ነበር። ጅብም በልቷት ነበር። በዛ ላይ ይሄ ጫካ ብቻ ቢሆን እናንተ ባትኖሩ ኖሮ ጅብ አለ። እንግዲህ ጅብ ሲመጣ ለሊት እየወጣችሁ ታባራላችሁ መሰለኝ። መቼስ ውሾቹንም ይበላል እኮ ጅብ። እናንተ ባትኖሩ ኖሮ ጅብ ራት ሆና ነበረ እና ልናመሰግናችሁ ይገባል። እግዚአብሔር ይስጥልን ልንላችሁ ነው አንድም የመጣ ነው። ሁለተኛ ነገር እሷን የት ነው የምትሄደው?
ይሄ ምንድን ነው የምንከራፈፈው? በጣም ይሄ ልጅ መጠራጠር አለብን። ወላንሳ በጣም እንለዋለን እንጠብቀውና ማለት ነው በደንብ ምርመራ አድርገንበት እርምጃ እንወስድበታለን። እናንተን ግን ለመድኃኒትም ለምንም እየመጣችሁ ቤታችንም ከእንግዲህ ቤተሰብ ሆነናል። እየመጣችሁ ጠይቁን። ለእሙዬንም እየመጣችሁ እዩዋት። በቅርቡ ድና ትወጣለች። ተራምዳ ደግሞ ታመሰግናቸዋለች ብዬ አስባለሁ። እንግዲህ እናመሰግናለን። በህይወት ከተረፈች ምን አውቃለሁ የት እየሄደ እንደሆነ አላውቅም። እኛም ዝናቡ ይረጋጋል።